በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። ይህም አባት ከብህንሳ ሀገር ነበረ። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ የጣላት ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስዋዕት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመረ። ሰባት ቀንም ይጾም ነበረ። የእግዚአብሔርን መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳት የሚጎበኛቸው ነበረ። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበረ። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄድሁ። ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መሥዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ሥራ ያጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራ ምን የሠራሁት የለም። ነገር ግን በጸሎትህ አትርሳኝ። ከዚህ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩት አባ ለትጹን አያት። አባ ለትጹንም የመረረ ልቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ቅዱስ ሚካኤልም መጥቶ አስነሳውና እንዲህ አለው፣ ስለዚያ ኃጢአተኛ ነፍስ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹን ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህሩም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥሁ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚያ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ አለው። አባ ለትጹንም እንዲህ ብሎ መለሰ፣ መሐሪ ይቅር ባይ ጌታዬ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ ለምንሃለሁ። ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህቺ ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹንን የመረጥሁ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያን ለሚያደርግ ሁሉ በስምህ መባት ለሚያስገባ ወይም የተራበ ለሚያበላ የተጠማ ለሚያጠጣ የተራቆተ ለሚያለብስ ወይም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ።
እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። በዚችም ዕለት ፍጹም መናኒ የሆነ የመጻተኛው ባህታዊ ጰላሞን የዕረፍቱ መታሰቢያ ነው። እርሱም ከተጋድሎው የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበረ። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርንና ጨዋታን ብዙ ጊዜ በላዩ ያመጣበት ነበረ። እርሱ ግን ፈገግ እንኳን አይልም ነበር፣ ነገር ግን የሚተክዝ ነበረ። ክብር ይግባውና ልቡም በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበረ። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተውም። ከ7 ቀኖችም ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተውም፣ ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሠራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግኸውን ሁሉ ሰይጣንም እንዴት እንዳሳተህ ንገረው። እርሱ ኃጢአትህን እስቲሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑም ብፁዕ አባ ጰላሞን ተነስቶ ከእጅ ሥራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጹን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ሥራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒቴ የሚሆነኝን የጌታዬ ኢየሱስን ስም እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች፣ መልካሞች ዛፎች ያሏት ከተማን አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ታየኝ። የእጅ ሥራህን እኔ እገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቹንም ከላይ ወርዳ አኖረች፣ እግሮቼንም አጠበችኝ። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከርን። ስንጨዋወትም ባሮቿ ሁሉም ወጡ፣ ሁለታችን ብቻችንን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘውም። ሴትም ማዕድም ቤትም አታክልትም ቢሆን አላገኘውም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀሱ። ሰይጣንንም በሩቁ ቆሞ መጻተኛ ጰላሞን ሆይ ወየውልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላዩ አማተብኩ፣ ከእኔም ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞህ፣ እግዚአብሔር ኃጢአትን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል ማጣ። የታመናችሁ አገልጋዮቼ አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጰላሞንም የሠራውን ኃጢአት በራሱ በሰይጣን ላይ አደረግሁ። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። ዳግመኛም በዝች ቀን የመደራው የብፁዕ አባ ገሪማ መታሰቢያው ሆነ።
የዚህም ቅዱስ አባቱ የሮም ንጉሥ ነበረ። ስሙም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራቸው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምረው ዲቁና አሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ ያነገሱት። እየፈረደና በቀን እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጰንጠሌዎንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔና አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰው። በአባ ጰንጠሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በአልዓሜድ ዘመን ነበረ። አባ ጰንጠሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህም በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ተአምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ፣ በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 7 የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በዓለት ላይ ተከለ። ወዲያውም በቀለች፣ አበበችና አፈራች። በእርሷም መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽሕፈቱንም እስቲጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብርዕ በወደቀ ጊዜ ወዲያው በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌዎንም ወደ እርሱ ሄዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ከአጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተውና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውኑም እንጨቶችና ድንጋዮች 1 ምዕራፍ ያህል ሸሹ። አባ ጰንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውንም ላጠጣ እኔ የሕይወት እንጀራን እመግበዋለሁ፣ የድህነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንህም በማሕሌት ያመሰገነውንና የጸለየውን እኔ የመላእክትን ምስጋና አሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሰራው የብርሃን ግምጃን አለብሰዋለሁ። ነፍሱም ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትንም በዙሪያ አቆማቸዋለሁ። በስምህም ቤተ ክርስቲያን ለሠራ በሰማያት 47 የብርሃን ቦታዎችን እኔ እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግስቴ እቀበለዋለሁ። ቦታን የሚያከብረውንም እኔ በመንግስቴ አከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያዬን ላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ? አለ። መድኃኒታችንም እስከ 12 ትውልድ ምረዋለሁ አለው። አባ ገሪማም መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ? አለው። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኘ ታላቅ የምስራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማያት አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። ዳግመኛም በዚህች ዕለት የሰማዕታት የናአኮራን፣ የበርተሎሜዎስ፣ የእስክንድርያ፣
የእስክንድሮስ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙም አሜን።